ከመድረሷ ቅጠል መቀንጠሷ ይባላል በእኛ ሀገር ሲታረት። እናማ እች ልጅዮ እንዴት ነው የጠገበችብን? በእናታችሁ ባለፈው ሚዲያ ላይ ቀርባ እንባዋን እንደ ጉድ እያወረደች ሁሉም ሰው አዝኖላት ነበር። አባቴ ከልጅነቴ ጠፍቷል፣ እናቴ ምንድን ብላ ምናምን እያለች ብዙ ተረት ተረት አውርታል። እኛም ደግሞ እውነት መስሎን አለቃቅሰንላት ነበር አብረን አይደል? አሁን ይኸው እንግዲህ ደግሞ ተቀየርኩ ብላ ኢየሱስ። ቆይ ግን ስንት አይነት ሰው ነው ያለው በዚህ ምድር? የእውነት ሄድኩ ነው የምላቸው። ይህን ያህል ገንዘብ እውር ነው እንደሚያደርገው ማለት ገንዘብ ይህን ያህል ነው እንደ ቤቱን የሰራብን። ገንዘብ እኮ እኛ ልንገዛው የምንችለው ልንቆጣጠረው የምንችለው ለምንፈልገው ልናውለው የምንችለው እንጂ እሱ ገዣችን ሆኖ ከበላያችን እንደፈለገ ሊጨፍርብን አይደለም አይደል እንዴ? እንዴት ነው ገንዘብ በዚህ ልክ ሰዎችን የቀየረው? እንዴት ነው ሰዎችን እውር ያደረገው? በጌታ በኢየሱስ ጭራሽ እኮ የማይገናኝ ማለት ነው። እንዴት ነው አሁን ይሄ የወሎ ራያን አልባሳት ሊወክል የሚችለው? እሷ ቀረበችው ይዛ ስትመጣ አይ ይሄ ልክ አይደለም፣ ባህሉን አልጠበቀም፣ ስርዓቱን አልጠበቀም፣ ይሄ ባህሉ ወጉ አይደለም፣ ባህሉን ስርዓቱን ትውፊቱን አታበላሹ ብሎ የሚናገር ሰው እንዴት ይጥፋ? በቃ ማዳበሪያም ቢሆን ለብሰው ከመጡ በቃ ለብሰው መጥተዋል ነው። እንደዛ ነው። በጣም የሚደብረው እውነት ለመናገር በጣም ማለት ነው። ባለፈው ከ15 ቀን ወይም ከዛሬ ወር አካባቢ ላይ ጽጌ ሮያንን ታስታውሳላችሁ? ስለ ላሊበላ ይዛ መታ የነበረው ታሪክ ማለት ነው። የተዛባ ታሪክ የተዛባ ማንነት ይዛ መታ ስለነበር ሁሉም ሰው ነው የተቆጣት። እሷም ስተቷ ገብቷት ይቅርታ ጠይቃለች። እችን ደግሞ ምን እንበላትሽ? አለማወቅ እኮ ኃጢአት አይደለም። በቃ የማያውቁትን ነገር ጠይቆ መረዳት እንጂ አለማወቅ ኃጢአት አይደለም አይደል እንዴ? ሰው እንዴት በዚህ ልክ እውርና ጭፍን ይሆናል? እንዴት ነው የወሎ ራያ ልብስ በዚህ ልክ እንደዚህ ሊሆን የሚችለው? እንዴት ነው በዚህ ልክ የወሎ ራያ ልብስ ሊሆን የሚችለው? እዩትማ፣ እዩት። ጫማ ማዘጋጅታለታለች። እናንተ ዝም ብላችሁ እዩልኝ ስራዋን ማለት ነው። ድንቄም ጥበብ በቃ ተጠበሽ ሞተሻል። እንዴት ብሎ ነው እንደዚህ አይነት የወሎ ራያ ልብስ ከመቼ ጀምሮ ነው ተለብሶ የሚያውቀው? በየትኛውስ ሂሳብ በየትኛውስ ሕግ ነው እንደዚህ ሆኖ የባህል አልባሳት ሊሆንስ የሚችለው? በቃ ካፈርኩ አይመልሰኝ አይነት ነገር ነው እውነት ለመናገር በጣም የሚያሳፍረው፣ በጣም ነው የሚያስጠላው። አንዳንድ ጊዜ ባህላችንን ብንጠብቀው እኛው ራሳችንን የምንጠቀምበት እኛው ራሳችንን የምንደሰትበት፣ ባለመጠበቃችን ደግሞ እንደዚህ የምንዋረደው ራሳችንን። ይሄን ያህል ለገንዘብ ተብሎ ሰው እንዴት ነው የሀገሩን ባህል ባልሆነ ነገር አዛብቶ የሚያመጣው? ቀሪ ትውልድ አለ የሚመጣ አይደል? ሁሉም ሰው እኛ እንደዚህ ሆነን አንቀጥልም፣ እናልፋለን። ግን ደግሞ ልጆች አሉ፣ የልጅ ልጆች አሉ፣ ይመጣሉ ታሪኩን የሚረከቡ። አሁን ይቺ ልጅ በዚህ ልክ ባስተላለፈችው ታሪክ ቀጣይ የሚመጣው ትውልድ ደግሞ ምን ሊያደርገው እንደሚችል አስባችሁታል? ቀጣይ የሚመጣው ትውልድ ደግሞ እንደዚህ በቃ ግዛግዙ መስላ መታለች። ቀጣይ የሚመጡት ትውልዶች ደግሞ ምን ያህል ባህሉን በርዘው አበላሽተው እንደሚያመጡት መረዳት እንችላለን። ባይዞይ አሁንም ላይ በሀገራችን እያጫረሰን እያባላን ያለ እንደዚህ የተበረዙ ታሪኮችን ተው ልክ አይደለም ብሎ የሚያስቆም ባለመኖሩ ነው። ባለፉት አባቶቻችን የተሰራ የውሸት ትርክት ዛሬ እኛ ላይ ደርሶ ዋጋ እያስከፈለን ያለ ነው። ያልበላነውን ዕዳ እያስከፈለን ያለው። እንደዛ አይነቶችን መጥፎ ድርጊቶች ሲኖሩ ሁሉም ሰው በጋራ ተባብሮ ማስቆም መቻል አለበት። ምክንያቱም ይህ ሀገር የሁላችንም ነው። ምክንያቱም ባህላችን ለሁላችንም ነው የሚጠቅመው። ጥሩ ባህል፣ ጥሩ አኗኗር፣ ጥሩ የማህበረሰባችን ትውፊት ቢኖር ነው በመልካም ማስተዳደግ አሳድገውን ዛሬ እዚህ የደረስነው። እንደዚህ እየተበረዘ በመጣ ቁጥር ግን አሜን ብለን የምንቀበል ከሆነ የማንቃወም ከሆነ ሀገርም ትውልድም ባህልም ይጠፋል። እመኑ። የዛሬ
10 ዓመት የዛሬ 15 ዓመት ይህንን አይነት የሚቀጥል ከሆነ ምናልባችም በፓንት መልክ ሰርተው ሊያመጡት ሁሉ ይችላሉ። ምንም ጥያቄ የለውም። ሰው ልክ በዚህ ልክ ሰው ጭፍን ሲሆን እኔ ይቻል አቅም እውነት ለመናገር እንዴ ምንድነው አይን አውጣ መሆን ያለ ትናንት እንባ በመንታ ሲሄድ አብሮ ያለቀሰላት ህዝብ አይደል እንዴ? እሷ ብሔሯ ማንም ሊሆን ይችላል። ምናልባችም አማራ ላትሆን ትችላለች። ግን ደግሞ ስለ አማራ ማንነት መስራት ከፈለገች ማወቅ አለባት። መጀመሪያ የማታውቀውን ነገር ሰው ተነስቶ ዝም ብሎ ሚዲያ ላይ ይዞ መምጣት የለበትም። ሁሉም ነገር ዋጋ ማስከፈል አለበት። ስለዚህ እች ልጅ መቀጣት ነው ያለባት። ለሌሎችም ትምህርት እንደሆናቸው ማለት ልክ እንደ ጽጌ ሮያል ወጥታ ይቅርታ እስከምትጠይቅ ድረስ ሁሉም ሰው ሊወቅሳት ይገባል። ህሊና እንኳን የላትም። ህሊና ስለሌላት ነው ይዛ የሚወጣቸው። ስለዚህ ህሊና ለሌላቸው ሰዎች ደግሞ ህሊና እንዲኖራቸው እኛ ማስታወስ መቻል አለብን ብዬ አምናለሁ። ጭራሽ ይዛ የመጣቸው ከባህሉም ከማንነቱም በቃ ምንም አይወክለውም። በቃ የአበሻ ልብስ መሆኑን ብቻ ነው እሷ ያሰበችው። ግን በጭራሽ የወሎ ራያን ልብስ በጭራሽ አይወክልም። እንደዚህ አይነት ልብስ ለብሰው አይተን አናውቅም። እናቶቻችን አባቶቻችን ይዘውልን የመጡት ያስረከቡን እኛ ጋር የደረሰው የራያ አልባሳት ይህ አይደለም። ውብ እኮ ነው እመቤቴ፣ ውብ ነው፣ በጣም ያምራል። ሴት ልጅ ሴት ነው የሚያደርገው። በቃ ያስከብራታል። ሁሉ ነገሯን ሽፍን ድምቅ የሚያደርግ ነው። ኢቭን ሰውነት እንኳ በጣም ወፍራም ሰውነት ላላቸው ሰዎች እንኳ ሲለብሱት እንዴት ሽፍንፍን አድርጎ ውብ እንደሚያደርጋቸው እንደዛ አቅልሎ የሆነ የልጆች በሰፈር የምንሰራው ኳስ ነበረ። በልብስ በተቀዳደዱ ልብሶች ጠቅልለን ማለት ነው። እሱን አስመስላ መጣችው እንጂ እጅግ በጣም ድንቅና ውብ ነው። የሁሉም ብሔር ብሔረሰቦች የሚቀኑበት አልባሳት ነው። እውነት ለመናገር በቃ ወደው የሚለብሱት ማለት ነው። ፈልገው ዋጋ አውጥተው የሚለብሱት ነው ማለት ነው። የወሎ ራያ አልባሳት በጣም የሚወደድ ነው። በዚህ ልክ እሷ ባወረደችው ልክ የወረደ አልባሳት አይደለም። ባይዞይ ልብሱን እንደዛ አድርጋ ስትመጣ በዛ ባህል ውስጥ ያደጉን ሰዎችን ለማሳዘን ብቻ አስባ ከሆነ ያደረገችው እውነት ለመናገር አእምሮ ያላቸው ብዙ ባለ አእምሮዎች አሉ። ይሄን ነገር ይቃወሙታል ብዬ አስባለሁ። ስለዚህ ይህንን ነገር እንደ ሚዲያ ስለተመቸን ነገሮች ስለተመቻቹልን እድሉ ስላገኘን መናገር ስለቻልን ብቻ ዝም ብለን አእምሯችን ላይ የመጣብንን ወይም የተሰማንን ይዘን መተን ማውረዱ አስፈላጊ አይመስለኝም። በተለይ ደግሞ እንደዚህ እድሎች ሲመቻቹልን ብዙ ሰዎች ሊሰሙን የሚችሉበት ቦታ ስንሆን እና ፕሊዝ እባካችሁ ራሳችንን ገዝተን እናድርግ። እናም ሁላችሁም በመቃወም ትክክል እንዳልሰራች ይሄ አልባሳት ትክክል የወሎ ራያ አልባሳት እንዳልሆነ ልታውቅ ይገባል። እና ሙዶችዬ እንዳዘንላት ስታለቅስ አብረናት እንዳለቀስን ሁሉ ከጎኗ እንደነበርን ሁሉ አሁንም ስህተቷን ለመናገር ስህተቷን ለማሳየት የግዴታ ሁላችንም መረባረብ አለብን ብዬ አስባለሁ። ይሄ የሀገራችን ባህላችንም አይደለም፣ ይዘን የመጣነው ስርዓትም ወግም አይደለም፣ ስህተት ነው። እናም ሙዶችዬ ሁላችሁም በተቻላችሁ መጠን ልጅቱ ይቅርታ ወጥታ የምትጠይቅበትን ስህተቷን የምታምንበትን እንድትቀበል እፈልጋለሁ። እኔ የራሴን ሀሳብና አስተያየት ነው። እናንተም የተቻላችሁን የራሳችሁን ሀሳብና አስተያየት ስጡበት። እስካሁን ከኔ ጋር ስለነበራችሁ በጣም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አይረሳ። ሰላማችሁ ይብዛ።